የጃኒ አካውንት ሃክ ተደረገ። እንዴት ነው ነገሩ? ባለፈው እኔ ላይቭ ታገርኩኝና በጣም ደነገጥኩኝ። እንዴ ህይወታችንን እዚህ ሶሻል ሚዲያ ላይ አድርገን በሱ ገንዘብ አግኝተን ተዳድረን ቤተሰብ አስተዳድረን እየኖር ነውና ድንገት ተነስተው ሙሉ የህይወታችንን መሰረት ጧ አርገው መስጋት ይችላሉ ማለት ነው። ዋው! ሰዎች ብዙዎቻችሁ ቲክቶክ ላይ ያላችሁ ወጣቶች ናችሁ፣ ልጆች ናችሁ። ሶሻል ሚዲያ ላይ ኢምፓየር መገንባት is good፣ ግን ከሶሻል ሚዲያ ደግሞ ሌላ ውጪ መሬታዊው ዓለም ላይ የሆነ ነገር መገንባት አለብን ብዬ ነው የማስበው። ሶሻል ሚዲያው መርቶ ወደ አካላዊ ስኬት ሊወስደን ይገባል። አይ ቲንክ አካውንቷን ታገኛለች መልሳ ብዬ አስባለሁ። መልካም ቀን ቲክቶከሮች፣ ዩቲዩበሮች አስቡበት። ይሄ ሰውዬ ያው አነቃቂ ነኝ ነው የሚለው፣ የስነ ልቦና ባለሙያ ነኝ የሚለው ስልጠናዎች ይሰጥ ምናምን አያዋለሁኝ። ማን ያዘዋል የሚባለው ሰውዬ ማለት ነው። እና ብዙ የሚያነቃቃኝ ብዙ የምከተለው አይነት ሰው አይደለም። እውነት ለመናገር ያው እንደ የሙዳችን እንደ የፍላጎታችን አይደለ እንደሚገባን ልክ ነው። እና በአብዛኛው የሚላቸው ነገሮች ቀልድ ነው የሚመስሉኝና ቁርስን በልተሃል ብሮ እንትና ማን ነው ብራዚል አርጀንቲና ዋንጫ በልቷል፣ አንተ ግን ቁርስን በልተሃል ብሮ ምናምን ብሎ የቀለደ ጊዜ ነው እኔ አስጠላይ ቀረ። ምክንያቱም እኔ እንደ ብሔራዊ ቡድን የአርጀንቲና ደጋፊ ነኝ። ፐርሰናሊ በጣም በህይወት የማደንቀው ደግሞ ሊዮኔል ሜሲ ነውና ለመጀመሪያ ጊዜ ሊዮኔል ሜሲ ይነሳበት የነበረውን ጎደሎ ከብሔራዊ ቡድኑ ጋር ክብር የለውም በክለብ ደረጃ እንጂ በናሽናል ቲም ደረጃ ክብር የለውም ተብሎ ይተች ነበርና ያኔ ከአርጀንቲና ብሔራዊ ቡድን ይልቅ የሜሲ ሰክሰስፉል መሆን በቃ ሙሉ ሰው መሆን በእግር ኳስ ዓለም ውስጥ በፕሮፌሽናል ህይወት ውስጥ እጅግ በጣም የተደሰትኩበት ጊዜ ነበር። የኳታር ዓለም ሻምፒዮና እንደምታስታውሱት። ግን ከዛ በኋላ ምን አለ ሻምፒዮንስ ከሆነ በኋላ አርጀንቲና ዋንጫ በላ፣ አንተ ግን ቁርስን በልተሃል ብሎ ሊያነቃቃን ሞከረ። ኦፍ ኮርስ ሎጂኩ ልክ ሊሆን ይችላል። አርጀንቲና ኳስ ምንድነው እግር ኳስ ሀያልነት ማምጣት ወይም ዋንጫ ማንሳት ምናምን በእኛ ህይወት ውስጥ የሚጨምረው ነገር ላይኖር ይችላል። ዋናው ነገር ግን ቁርሳችንን ሴኩር ማድረጉ ነው ትልቁ ነገር ነው መልእክቱ። ኦፍ ኮርስ ሎጂካሊ ልክ ሊሆን ይችላል። ቢሆንም ግን እግር ኳስ ለሚወድ ሰው በዛ ልክ መቀለዱ እንደው ምናምን እንድንል እና ፈርስት ኢንቴንሽን በጣም እንትን ነውና መጀመሪያ ግን ያየሁት በዛ ቀልድ ነው ማን ያዘዋል የሚባለውን ሰውና ከዛ በኋላ ብዙም እንትን አይለኝም። እና ይሄ አሁን እንትን ያለው መልእክት ግን ልክ ነው። በህይወታችን ይሄ የሚያሳየው ምንድነው? የጃኒ የአካውንት መዘጋት የሰሞኑን ርዕሰ ጉዳይ ሆኗል እንደምናውቀው። ይሄ የሆነበት ምክንያት ምንድነው? ያው እንጀራዋ ነው፣ ጉሮሮዋ ነው። በቃ እንጀራዋ አድርገዋለች። ይሄንን ከቲክቶክ የሚገኝ ገቢ ብቻ የኑሮዋ መሰረት አድርጋለች። ይሄ ሲዘጋ በቃ ያው ማለት ሁሉ ነገር ተዘጋ ነው። ስለዚህ በህይወታችን ባካፕ ያስፈልገናል ነው። ብዙ አይነት የገቢ ማግኛ መንገዶችን ለህይወታችን ዋስትና የሚሰጡ የገቢ መንገዶችን መስመሮችን በአራቱም አቅጣጫ ወደፊትም ወደ ኋላም ወደ ጎን ወደ ሁለቱም አቅጣጫዎች ማስመርና ይሄኛው በር ሲዘጋብን ወደዚህኛው በር ይሄኛው በር ሲዘጋብን ወደዚህኛው በር መሄድ ያስፈልጋል ነው መልእክቱ። ይሄ እንደዚህ አይነት መልእክቶች በጣም ቬሪ ኢምፖርታንት ናቸው ብዬ አስባለሁ። እኔ በግሌ ብዙ ነው በዚች በኩል ብዙ ነገር ነው የነገረኝ፣ የውስጤን ነው የነገረኝና እንደዚህ ብዙ ጊዜ አሁን ሰዎቹ እንሳደባለን። እዚህ ሶሻል ሚዲያ ላይ የሚያወሩትን ሰዎች ሀሳባቸው የሚገልጹ ሰዎች ከመሳደብ ይልቅ እንደዚህ ጥሩ ሲያወሩ ጥሩ ነገሩን መውሰድ፣ መጥፎ ሲያወሩ ደግሞ ያው ስክሮል ማድረግ ማለፍ ፓስ ማድረግ እና ጥሩ መልእክት አስተላለፈ። እስካሁን ከሰማኋቸው የሱ ቪዲዮዎች በጣም ጥሩ መልእክት ምለው ይሄ ነው ለማለት ያለው። ይመቻችሁ።